ለምንድን ነው እነሱ ላይ እህቴን ልመልስ አልችልም። በይሳት እነሱ የሰሩት ስራ መመለስ አልችልም። መቆጣጠር ማልችልበት ደረጃ አይደርስም። በእህትህ ምክንያት አንተ ሌላ ወንጀል ውስጥ ለምን ትገባለህ? እገባለሁ። አሁን ካለበት ሁኔታ አንፃር እገባና በሞት ብሰቀል ይሻላል። ብሰቀል እሱ እኮ ለሄርሜላ ህይወት እኮ አይጠቅማል። ለኔና ለቤተሰብ ይከርብ ግን ማለት ይጠቅመናል እኮ። ወንጀል ሳረገው ደግሞ አሳያለሁ። ምንም ይሁን ደግሞ አድርጌው ደግሞ እንደማሳይ ቃል እገባለሁ። እሱ እውነቱን ደግሞ ስነግርህ ማለት ነው አብርሃምና ሩታ እንደሚታረቁ ተነግሮኝ ነው። አብርሃምና ሩታ ደግሞ እየታረቁ ማለት የኔ የት አውላላ ሜዳ ላይ ቀረች። እኛ ልናስታርቃቸው እየሞከርን ነው። እሱ አይመለከተኝም። ግን የኔ የት ማነች? የኔ የት ነው የምትቀረው? የኔ የት ቤተሰብስ? የኔስ የወንድሟ የቤተሰቧ ክብርስ ማን ሊያገባት ነው? እሱ እንደዛ ከተጫወተበት በኋላ ጊዜዋን ካሳለፈበት በኋላ ምን ነው? አብርሃም እኮ ባለትዳር ሰው ነው። ራሷ ነች የመጣችው። አንተ ለምን እንደዛ ትለኛለህ? እሺ አሁን ከዚህ ይቅርና ማለት ነው በሰላም ለመነጋገርም ስለ ሁኔታውን በግልጽ ለመረዳትም አንድ ነገር ብቻ ተባብሬ አብርሃም ያለበት ቦታ ወሰደ። የእህቴን ህይወት እንደዛ መስቃቅሎ ከተጫወተ በኋላ ደግሞ ሊታረቁ ነው የሚል ነገር ሰምቻለሁ ከሩታ ጋር። ወንድ ሆኖ እሱ የእህቴን ህይወት ካበላሸ በኋላ እውነት ተመልሶ በሰላም ይኖራል። እናያለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም፣ ሁሉ አማን። ያው እንግዲህ እኔ ያለው እናንተ እንዴት ናችሁ? ደህና ናችሁ? ያለው ነገር ደስ ባይልም ግን ነገሮች እናንተ ማወቅና መስማት ስላለባችሁ ሁልጊዜ ከእናንተ ጋር ካሜራ ይዤ እመጣለሁ እና ቤተሰብ ብዙ ነገሮች እየተፈጠሩ እያያችሁ ነው። በዛ ምክንያት ደግሞ አሁን ላይ በጣም ከባድ ነገር እየተፈጠረ ነው። ከባድ ማለት የሄርሜላ ቤተሰቦች በጣም ወቀሳና በጣም የሰው ወሬ በማህበረሰቡ በጣም እየተወገዙ በማህበረሰቡ በጣም ብዙ እነሱ እንዲነቅፍ የሚችል ነገር እየደረሰባቸው ስለሆነ ቤተሰቡ በጣም ተናዶና በጣም ሌላ ስሜት ውስጥ ገብቶ ሌላ ነገር ለማድረግ ላይ እንደሆነ ወንድምየው እየነገረኝ ነው። እና ወንድምየውን በጣም ተናዷል፣ ስሜታዊ ሆኗል። ጥራሽ አብርሃምን እስከ መግደል ድረስ ደርሳለሁ እያለኝ ነው። ይሄ ሁሉ ጥፋት ደግሞ እኔ ነግሬዋለሁ የአብርሃም ሳይሆን እና አቤልና እነ ብሩክ ባመጡት ነገር ነው ይሄ ነገር እየተከሰተ ያለው ብዬ ነግሬዋለሁ። ያለውን ነገር አስረድቼዋለሁ። ላገኝ እፈልጋለሁ ብሎኛል። ያው እኔም ላገኘው እፈልጋለሁ። ምክንያቱም የሆነ ነገር አድርጎ ሌላ ነገር ተፈጥሮ ሌላ ነገር ወንጀል ሌላ ነገር ውስጥ ከሚገባ ወንድሟ ያለውን ነገር ለማስተካከል እና ያለውን እውነትም ልነግረው ማራቅ ካለበትም እህቱን እንዲያርቅ ሄርሜላን ከአብርሃም እንዲያርቅ እንጂ ይሄ ነገር እነሱ ቤትም እነ ሄርሜላ ስማቸውም እንዲጠፋ ቤተሰቡ እንዲዋረድ ቤተሰቡ አላስፈላጊ ቃላቶች በሰፈር በማህበረሰቡ በእድር በሁሉ ነገር እንደዚህ እንዲነሳበት ያደረገችው አብርሃም ሳይሆን ሄርሜላ ራሷ ነች። ምክንያቱም እንደ በግ ነርተው አመጧት አቤልና ብሩክ። ከዛ በኋላ ይሄው እዚህ ደረጃ ደረሰ። የሰው ትዳር እስከማፋታት ድረስ ከአንድ ሴት ልጅ የማይጠበቅ ብዙ ነገሮች እንድታደርግ አድርገዋታልና ስለዚህ እህትን ነው እንጂ ሌሎቹ ላይ መዛትም ሌሎቹ ላይ እንትን ማለትም በቃ ስሜታዊ ሆኖ ስላወራኝ ነውና አሁን ላይ በመሀል ቤት እየቀረች ያለችው ሄርሜላ ነች። በመሀል ቤት እየቀረች ያለችው ሄርሜላ ነች። ምክንያቱም ነገሮች እየሄዱ ያሉበት መንገድ እንደምታዩት እነ ብሩክም እኔ ከሩታ ጋር እንዲፋታና እንዲለያይ አልፈልግም እያለ ነው ብሩክ። አቤልም እንደምታዩት ነው። አዝማሚያው ካያችሁት በቃ ነገሮች ወደ ሄርሜላና አብርሃም የሚፋቱበት ደረጃ ላይ እየደረሰ ነው። የሚጣሉበት ነገር ላይ እየደረሰ ነው እና ያ ነገር ሲሆን ሄርሜላን ጥለዋት አቤልም ብሩክም እየሸሿት ነው። በመሀል ቤት የምትቀረው ሄርሜላ ስለሆነች ሄርሜላን እንዳትጎዳ ከፈለክ ከሷ ማራቅ፣ ከና አቤል ማራቅ፣ ከአብርሃም ቶሎ ልጅቷን ወደ አይምሯ እንድትመለስ መመለስ ነው ያለበትና ምክንያቱም ያንን ነገር እንድትረዳኝ ማለት የሄርሜላን ቤተሰቦች የሄርሜላም ሁላችሁም እንድትረዱኝ የምፈልገው ነገር ቢኖር ሄርሜላ ሩታ ልንገራችሁ ተፋተዋል አይደል? አሁንም አብርሃም መመለስ ከፈለገች ባህሪው ከተቀየረ እና እሷ የምትፈልገው አይነት ሰው ከሆነላት አሁን መመለስ ትችላለች። አሁን ወደ ቤቷ ማስገባት ትችላለች። እንደምታረግም አሳይታችኋለች እና በማይሆን ታሪክና በማይሆን ነገር ተነስታ ሄርሜላን መጎዳት ስለሌለባት በቃ አንደኛ ተጎጂዋ እሷ ነች እና ነገሮችን ማገናዘብ ከቻለች ታገናዝብና ትመለስ ወደ ራሷ።
ብዬ ለወንድሟ መናገር ፈልጋለሁና ወንድሟ በጣም ከባድ ሁኔታ ውስጥ ነው እየገባ ያለው። ትናንትና በጣም አብርሃም ሲፈልገው ነበር። አብርሃም እዚህ መምጣቱን ሰምቶ ማለት ነውና በጣም በብዙ ነገር ተደዋውለን አብርሃም ሊያገኘው አልቻለም። እናቱ ሆድ ውስጥ ቢገባ አብርሃም አያመልጠኝም ነው ያለኝና ቶሎና አብርሃም ከዚህ ከተማ የሚወጣበት ነገር ቶሎ ቢፈጠርና ይሄ ነገር ወደ ሌላ አቅጣጫ ባይ ደስ ይለኛል። ምክንያቱም እኛ ያ ሁሉ ነገር ከአቤል ጋር ስንጣላ የሆነ ነገር ስናደርግ እኛ ከባድ ወንጀል ወይም ሌላ ነገር ልናደርግ አልወሰንም። ምክንያቱም ጓደኞቻችን እንዲመለሱ እንጂ ጓደኞቻችንን እስከመጨረሻው ልናጣቸው አይደለም። አሁን የመጣውና አሁን እያደረጉት ያለው ነገር ጓደኛ ማለት ይሄንን ነገር መመለስ የሚችል ሰው ነው እንጂ እንደዛ እንደ ልጁ እንደ ሄርሜላ ወንድም ሐሳብ ከሆነ እና አቤል ከኛ ጋር በግድያ እንጨራረስ ነበር። ግን ይሄ ደግሞ ልክ እንደኛ ጓደኛ አይደለም። የሄርሜላ ወንድም ነው። በእህቱ ምክንያት በጣም ተናዷል። በእህቱ ምክንያት በጣም ብዙ ነገር እያለ ነው እና አንድ ባለትዳር አፋታ የምትሆን አይነት ሴት አልነበረችም። ጥሩና ጨዋ ሴት፣ ቤተሰቦቿ የምታከብር ነበረች። ከቤት አስፈንግጠው ያወጧት፣ ከቤት እንደዚህ እንድታረግ ያደረጓት እነሱ ናቸውና ስርዓታቸውን የሚይዙ ከሆነ ስርዓታቸውን እንዲይዙ እናደርጋለን ብሎኛል። ግን ብቻ ያንን ብቻ አለን። አሁን እየመጣ ነውና በሰላም ላወራው እሞክራለሁ። ሌላ የተለየ ነገር ይፈጠራል ብዬ አላስብም። ብቻ ነገሮችን እንዲያረጋጋና እህቱን እንዲወስድ ነው እንጂ እዚህ ጋር ስለ አብርሃም እሱ አይመለከተውም፣ ስለሌላ ሰው አይመለከተውም። በቃ የራሱን ውሳኔ ነው መወሰን ያለበት። መቆጣጠም ምንም ማድረግ የሚችለው እህቱን ነው። ሰላም ሊና አለን ሊና ፈለከኝ ፈልጌያለሁ። የፈለኩም እንድትረጋጋና ነገሮችን በእንትን እንድታስተካከል ነው። መልሶ ስለ ማታ አሁን የአብርሃም የተኛበት አልጋ ቤት ድረስ መሄድ አልነበረብንም። ነገሮች እሱ አንተን የሚመለከተ ጉዳይ አይደለም። አይ የሚመለከተኝ ሳይሆን ጥፋተኛ አብርሃም ሳይሆን እህት ነች። እሱም በእኔ በምረዳበት በኩል እኔ እረዳዋለሁ። ስለ እህቴ ጥፋተኝነት ደግሞ አንተ ልነግረኝ አይደለም። ማታ ይሁን ነገርኩህ። ንቀት ነው በመጀመሪያ ደረጃ እያደረገ ያለው አብርሃም ራሱ። ትናንትና ማታ ነግሬያለሁ። ለምንድን ነው እንደዚህ ማለት ስሜታዊ የሆነ እንደዛ ቤርግ ድረስ ለመሄድ የሆነው? እህቴን እኮ መቆጣት የምትችለው አንተ ነህ፣ መመለስ የምትችለው አንተ ነህ። እህቴን ደግሞ ልቆጣጠር የማልችልበት ሁኔታ ውስጥ የከተታት ደግሞ እሱ ነው እኮ። የከተታት እሱ ነው አይደል? አዎ እሱ ያ አቤል ያ ማን ነው ደግሞ በዚህ ነገር በጣም ጥፋተኛ አብርሃም እንደሞኝ አድርገው ማለት ሰውን ማስከፋት ስለማይፈልግ ከሄርሜላ ጋር አንተ እንዲከፋ አልፈልግም ብላ አብረው ሆነች። ምንም የተፈጠረ ነገር የለም። ከሄርሜላ ጋር አብረው ሆነዋል አይደል? ሄርሜላ በዛ መሀል ከሱ ጋር ስትላመድ እንትን ስትል ፍቅር ያዛት። ፍቅር ይዞኛል አለች። መጀመሪያ አመጣጧ እንደዛ አልነበረም። ይሄን ሁሉ ነገር እንድታረግ እንድታወራ እያንዳንዱን ስቴፕ እያደረጓት የነበሩ አቤልና ብሩክስ ናቸው እንጂ እንትን አብርሃም አይደለም። እና አንተ አብርሃም ጋር ሄደ ልደበደበው እንዴ ካቃለሁ ተነግሮኛል። ሙሉ ዘበኞቹን እጅ ጠይቄያለሁ። ግን ያን ነገር ማድረግ አንተ ወንጀል ውስጥ የሚከት ነገር ነው እንጂ አብርሃም ያጠፋው ነገር የለም። ችግር የለም። እኔ ሙሉ ኃላፊነቱን ወስዳለሁ። አይደለም ወንጀል ውስጥ ምንም ነገር ውስጥ ልግባ እንደ ወንድምነት እኮ እኔም ለእህቴ እኮ ተጋድያለሁ። ከአቤል ጋር ተጣልቻለሁ ከዚህ በፊት። ልክ ነህ፣ ገባኝ። እኔ በተረዳሁበት ልክ አንተ ደግሞ ልትረዳው አትችልም። ምክንያቱም የተጎዳሁት እኔ ነኝ። የሄርሜላን ደግሞ ህመምና ስቃይ ከኔ በቀር ማንም ሊረዳው አይችልም። ሄርሜላውን እየሆነችው ያለ ነገር እኔ ነኝ ፊልም አደረገው። ትውደቅም ትነሳም ደስ ይበላትም ደስ አይላትም ከኔ በላይ አንተ ሊሰማ አይችልም ያ ስሜት። አብርሃም ደግሞ ላንተ አሁን እያደረገ ያለው ነገር ላንተ ምንም ግልጽ ሊሆንልህ አይችልም። እኔ በሄርሜላ በኩል ግን የሚደርሰውን ስሜት የስሜት መቀየሩን እኔ ስለማውቀው አንተ በኔ ቦታ ልታስብ አትችልም ማለት በዚህ እንተማመንና ከአብርሃም ጋር ለሚመጡ ነገሮች እኔ ኃላፊነቱን ወስዳለሁ። ምንም ችግር የለም። ምንም ሙሉ ኃላፊነቱን ወስዳለሁ ለሚከሰትበት ነገር። እሱ አሁን ተረጋግተህ ኖ የኔት ላይ እንደዛ ከተጫወተ በኋላ እሱ ቤትም እየተዝናና የሚያሳልፍበት ህይወት አለ ብሎ ማሰቡ በጣም ይሄ የንቀት ነው፣ ለኔ ንቀት ነው። እሱ ሌላውን ተው፣ ለኔ ንቀት። ምን አደረገ? አሁንም እኮ አብርሃምና ሄርሜላ እኮ አብረው ነው ያሉት። እኔ ካንተ ጋር መጣላት አልፈልግም። እኔም እኮ አይወለ አሁን እኔም ካንተ ጋር መጣላት አልፈልግም። ሄርሜላና አብርሃም በሚያደርጉት ነገር ደግፌ እኮ አይደለም። እኔ አንጀቴ ሲቃጠል ያለሁት እስከዛ ድረስ በሱ ጉዳይ ነው። ሰላማችን ያጣነው በሱ ጉዳይ ነው። ግን አሁን ተነስተህ አንተ እህትህን ትተህ አብርሃም ላይ ነገር ለማድረግ ትላንትና ያስከውን ሁሉ ነገር ተነግሮኛል። ጭራሽ ሽጉጥ ይዘን ሄድከው። ግን ያንን ነገር ማድረግ ለአንተም ለህይወት የሚያበላሽ እንጂ እኛ ያንን ውሳኔ መወሰን ከብዶን አይደለም እስከዛሬ እንደ ማስፈራሪያ ተጠቀም ነው እንጂ አንተ ደግሞ ወንድም ነህ፣ ስሜታዊ ትሆናለህ። እዛ ጋር የሚፈጠሩ ነገር አለ። ሽጉጥ አውጥተን አውጣ እስከማለት ድረስ
የሚያስደርስ ነገር ለአንተ ህይወት አታስብም፣ ለልጅቷ ህይወት አታስብም። አንተ እስር ቤት ብትገባ በእህት ምክንያት የእህት ህይወት ይስተካከላል? የዘላለም ጸጸት ነው የሚሆነው። አዎ ይስተካከላል፣ ለኔ ይስተካከላል። አሁን ከደረሰብኝ ውርደት አይበልጥም። አሁን ቤተሰቤ ተሸማቆ እኔ ተሸማቆ በክብር አትደራደርም፣ ግን በሰፈር መጠቋቋሚያ ከሆንኩኝ በኋላ ከዚህ በላይ መዋረድና መሸማቀቅ ለኔ የለም። እስር ቤት ነው መታሰር፣ ልገደል፣ ልሰቀል። እውነት መዋረድ መስሎ ከታየኛው ማለት ነው። ምንድነው ምንም ይሁን ልዋረድ። ለምን ነው እንደዛ የምታደርገው? በእርግጥ አብርሃምና ሄርሜላ እኮ አብረው ጥሩ እንትን ላይ ነው እያሳለፉ ያሉት። የተጎዳች ያለችው በዚህ ማለት እኮ ሩታ ነች። አልተግባባንም ይል አልተግባባንም። በእኔም እህት ቢደርስ በጣም ይደብረኛል። ግን ሄርሜላ ፈልጋው ሄዳ ነው። ስለዚህ አብርሃም ሄርሜላ ህይወት ላይ ሊጫወት አልቻለም። ፈልጋ ሄዳ ነው አትበለኝ። አይሆነ እኔ እናንተ እዚህ ጋር መጨቃጨቅ አልፈልግም። በመጀመሪያ ደረጃ ፈልጋ ሄዳ ነው የሚለው ነገር ደግሞ ማለት ነው እንደማይወጥልኝ አንተ የምታውቀው ሀቅ ነው። ምንም የማታውቅ ቤት ልጅ ደግሜ እነግርሃለሁ፣ ምንም የማታውቅ ልጅ ከቤት ነጥቆ ያወጣት ያ መሰሪ ጓደኛ አቤል ነው እኮ። አዎ ስለ ሄርሜላ ከቤት መውጣት ለምን ታወራኛለህ ታዲያ? እዚህ ጋር ታዲያ አብርሃም ምን ያወጣት? ማን ያወጣት? አብርሃም እኮ ፈልጋው ነው ሄደችው። ማን ያመጣት? ስለዚህ አንተ አብርሃም ጋር ማን ያመጣት? አቤል ነው ያመጣት። አቤል እና ታዲያ አቤል ላመጣት ሄርሜላ ለምን ነው ጥፋተኛ የምትሆነው? አብርሃም ጋር መጣችበት ወይስ አቤል አመጣት? ይሄን ትመልስልኛለህ? አቤል አመጣት። እና ታዲያ ራሷ መጣችበት ለምን ትከራከረኛለህ? እዚህ ጋር እሱን አላውቅም። ወይስ ከኔ ጋር አንተ መጣላት? ኧረ እኔ መጣላት አልፈልግም እኮ ልጅ ሄርሜላ እንድትመልስ ነው ፈልገው። ምንም በመሀላችን ምንም ገብተን ተስተካክሎ የሚችለው ነገር የለም። አንድ ነገር ልንገርህ፣ እውነቱን ነው የምነግርህ። አብርሃምን ትላንት የፈለኩት ይኸውልህ እኔ መቋቋም አልቻልኩም። የሰፈሩን ወሬ መቋቋም አልቻልኩም። የቤተሰብን ሀዘን መቋቋም አልቻልኩም። እየሰማኝ ከሆነ ማለት ነው በየሄድኩበት መጠቋቋሚያ መሆን አልፈልግም። በሷ ምክንያት እንደዚህ በየወጣሁበት በየገባሁበት ስለሷ እንዲወራብኝ አልፈልግም። ያንን ነገር ደግሞ ለአንዴና ለመጨረሻ ጊዜ ለማስተካከል ስለው አብርሃምን ማታ ስከታተለው የነበረው ማለት ነው ግንባሩን ደፍቼ ነው መገላገለው። እሱም ብቻ ደግሞ አያቆምም። አንድ ነገር ልንገርህ፣ እሱ ብቻ አያቆምም። አቤል አንደኛ ምፈልገው አቤል አንደኛ ነው እፈልገዋለሁ። ከቤት ይዟ ከወጣ በኋላ የመለሰኝ መልስ ደግሞ አንተ ታውቀዋለህ እኮ። አሁን እህትህን ነው መያዝ የምትችለው አንተ። ለምንድን ነው እነሱ ላይ እንትን እህትህን መልስ። በቃ እህቴን ልመልስ አልችልም። በይሳት እነሱ የሰሩት ስራ ምን መልስ አልችልም። መቆጣጠር ማልችልበት ደረጃ ላይ ደርሼ በእህት ምክንያት አንተ ሌላ ወንጀል ውስጥ ለምን ትገባለህ? እገባለሁ። አሁን ካለሁበት ሁኔታ አንፃር ብገባና ብሞት ብሰቀል ይሻለኛል። ብሰቀል እሱ እኮ ለሄርሜላ ህይወት እኮ አይጠቅማትም። ለኔና ለቤተሰብ ሄርብ ግን ማን ይጠቅመናል እኮ። ወንጀል ሳረገው ደግሞ አሳያለሁ። ምንም ይሁን ደግሞ አድርጌው ደግሞ እንደማሳይ ቃል ገባለሁ። እሱ የእህቴን ህይወት እንደዛ መሰቃቅሎ ከተጫወተ በኋላ ደግሞ ሊታረቁ ነው የሚል ነገር ሰምቻለሁ ከሩታ ጋር። ወንድ ሆኖ እሱ የእህቴን ህይወት ካበላሸ በኋላ እውነት ተመልሶ በሰላም ይኖራል። እናያለን። እሷ ነች እኮ የዚህ ሁሉ ጥፋት። አሁን የሩታና የአብርሃም ስለማንም ጥፋተኝነት አይደለም። ሩታና አብርሃም ሊታረቁ ግን እሷ አይመለከተኝም። ሩታ እኮ ሚስቱ ነች። አውቃለሁ። ማሰብ ያለበት ነው። ታዲያ የእህቴ ህይወት እንዴት ነው የሚበላሸው? ራሷ ነች የእህቴን ህይወት ራሷ ያበላሸው። ከትኬት የፈጠረው ጊዜስ እንዴ ራሷ እንዳልነበረ ራሷ አትበለኝ። ይላ ወዳላ እንመለስ። ራሷ አትበለኝ። ወደ ኋላ አንመለስ። እሺ የራስን ስሜት ብቻ ለምን ነው አንተ አሁን ተቆጥተሃል? ስሜታዊ ነህ። ስሜት ላይ ሆኖ ሰው ደግሞ ሲናገር መደማመጥ አይቻልም። አንተ ስሜታዊ ስለሆነ አውቃለሁ። ልስማ ይሁን። በመጀመሪያ ከመስማት በፊት ግን የምንተማመጥበትን ነገር ልንገርህ። እህቴ ከቤት ያስወጧትን ሰዎች ታውቃለህ። እራሷ መጣችበት አትበለኝ። ይሄን አትበለኝ። በቃ ይሄን አትበለኝ። እራሷ መጣችበት አትበለኝ። ስሜታዊ ሆነ እየመታኝ አትወረኝ። ቆይ አንዴ ተረጋጋ። ተረድቼ ነው ያለበትን ስሜት ስለማውቀው እንደ አንድ ወንድምና እንደ አንድ ክብር እንደ ቤተሰብ ክብር ትክክል ነህ። እኔም የቤተሰብ ክብር እንዲነካ አልፈልግም። ግን እኔም እኮ በሶሊና በአቤል ጉዳይ እኮ በጣም ብዙ ነገር ሆኛለሁ። አቤልን እኮ ይትረስ ከአዲስ አበባ ድረስ እሱን ፍለጋ ሂጅ እስከመጣላት ደርሻለሁ። ግን እንደዛ ሳይሆን የቤተሰቧን ክብር እንደዚህ አዋርዳ የቤተሰቧ እንደዚህ ተወርዶ እንደገና አብርሃም የሷን ህይወት አበላሽቶ ድጋሚ ወደ ሩታ ህይወት ተመለሰ የሚለው ነገር የሩታና የአብርሃም ህይወት መመለሱ በጣም ደስተኛ ነኝ። ግን ሄርሜላ በዚህ ጉዳይ ምንም ልትጎዳና ምንም ሊቀነስባት የሚችል ነገር የለም። የምነግርህ ነገር ቢኖር ማለት ነው እንደውም ህይወቷ ከመበላሸት ተረፈ ብዬ ነው ማስበው። የቤተሰቧ ክብርስ የሷ ህይወትስ ማለት አለ አይደል? እስቲ በዛኛው ደግሞ ሳይድ ሆነ እኮ ሄርሜላን ነው እሱ መጠየቅ የምትችለው። ሄርሜላን በምን አይነት ሁኔታ ነው የምትጠይቃት? እስቲ ሄርሜላ እኮ ህፃን ልጅ እኮ አይደለችም። ያው ለምን እንደማትረዳኝ ተረጋጋ። እህትን በስነ ስርዓት አውራት፣ ፖላይትሊ አውራት። እህትን እንድትጎዳ ማንም ሰው አይፈልግም። ባይዘው በእኔ እናንተ መሀል የሚቀር አንድ ነገር እናውራ።
አንድ ነገር ብቻ ላስቸግር፣ ምንም አይነት የጸብ ሁኔታ ውስጥ እንደማልገባ ቃል ገባላለሁ። እሱ ችግር የለም በእኔና ባንተ ይቅርና ማለት ነው። በሰላም ለመነጋገርም ስለ ሁኔታውን በግልጽ ለመረዳትም አንድ ነገር ብቻ ተባበሪ። አብርሃም ያለበት ቦታ ውሰድ። እኔ አብርሃም ያለበት ቦታ ትናንትና አንተ ሽጉጥ ደቅነ እየፈለክ የነበርክ ልጅ አብርሃምን አሁን እንዴት ወስዳለሁ? ምን ያ እንዲያስ ይላቅ ይችላል። በአንተ ኃላፊነት አልኩኝ። እኔ አብርሃም ጋር ልወስድ አልችልም። አብርሃም እዚህ ከተማ መምጣቱ አንተ ማን ነገረ? እንዴት አወቅ? ለምንድን ነው የተከታተልከው? ያለው ሄርሜላን ነው መቆጣት የምትችለው። አብርሃም ላይ ምንም አይነት ነገር እንዲደርስኛ አንፈልግም። የፈለገ ልንቀየመው የፈለገ እንትን ልንል ይችላል፣ ግን ጓደኛችን ነው። የዋህነቱ ነው እንደዚህ እያደረገ ያለው። እሺ አንድ ጥያቄ ልጠይቅህ። አንተ እህትን የምትለኝ እህቴን ለማቆጣጠርበት ማልችልበት ሁኔታ ውስጥ ነው ያለሁት እኮ አልኩህ እኮ። አብርሃም ቤተሰብ ልትሰማ ማልችልበት ሁኔታ ውስጥ ነው ያለችው። አንተ ከዛ በፊት አቤል ላይ ለምን እንደዛ ሆንክ? በእህትህ ምክንያት በእህትህ ምክንያት ለምን አቤል ላይ እንደዛ ነገር አደረክ? ስለ እህትህ ነው አይደል? ለእህቴ ሲሆን ታዲያ ምን የተቀየረ ነገር መጣ? ለኔም እህቴ ለአንተም እህትህ። ለአንተ እህት ሲሆን የሚቀየር ለኔ እሱ የሚቀየር ነገር አለ? እውነት የምታራምድ ከሆነ እውነት የምትከተል ከሆነ ለአንተ ትክክል ነው፣ ለኔ ትክክል አይደለም። ያንተ እህት ስትነካ ትክክል ነው፣ የኔ ስትነካ ትክክል አይደለም። መልስልኛ። ይሄ መመለስ ካልቻልክ ፕሊስ ይይ አንድ ነገር ብቻ ተባበሪ፣ ይዘኝ ሂድ። ምንም አይፈጠርም። ከዛ በኋላ ያለው ነገር እኔ በማስተካከለው አስተካክላለሁ። አንድ ኃላፊነት ግን ወስደህ አብርሃምን አገናኝ እባክህ። ምን ያው አብርሃምን እኮ ለማገናኘት አገናኝ። ከዛ በኋላ ያለው ነገር ምንም ችግር የለም። እመነኝ፣ ምንም አይፈጠርም። አንዴ ብቻ አብርሃምን አግኝተህ ምን ልትለው ነው? ማውራት ፈልጋለሁ። ምንድነው ማውራት ፈልጋለሁ? እሱ አንተ አገናኝ ብቻ። እኔ ከዛ በኋላ ያለውን ነገር እኔና እሱ እናወራለን። ምንም አይፈጠርም። እመነኝ፣ ምንም አይፈጠርም። በጣም ከባድ ነው ግን እኔ አሁን አገናኝቼ ሌላ ነገር ሊፈጠር አገር ፖላይትሊ ቁጭ ብለህ የምታወራው ከሆነ በዚሁ ደግሞ አወራዋለሁ መገናኛ ይነሳው አይደለም ይሁን አወራዋለሁ። በቃ መገናኝበትን መንገድ ፍጠርልኝ አንተ። ችግር የለም በተሻለ አቅም። እውነት እኔ ወንጀል ውስጥ እንዳልገባ ደግሞ የምትፈልግ ከሆነ እኮ አግኝቼ መስራት አዎ፣ እሱ የአብርሃምን ጉዳይ ጨርሱ፣ አገናኝ፣ እሱን እንጨርሳለን። ሌላ ደግሞ ወንጀል ውስጥ እንዳልገባ የምትፈልግ ከሆነ አቤልን ማላይበት ቦታ ወስደህ ቅበሩ። እኔ ስለ አቤል አይመለከተኝም። በቁም እቀብረዋለሁ። እሱን እቀብረዋለሁ በቁም። ስለ አቤል አይመለከተኝም። አቤል ምንም ያገባኝ ነገር የለም ስለ አቤል አይደለም። ግን አብርሃም ግን በሰው ወጥመድ ውስጥ ገብቶ የተጠመደና ለራሱ የማያውቅ ሰው ሆኖ እሺ፣ እኔ እኮ በዛ አንግል ስለተረዳው ነው። ጉጢዛ አብርሃም ቤርግ ድረስ መሄዱ ለምን ያስፈልግም? እንደዛ ከሆነ ትናንትና ሽጉጥ ይዤ የሄድኩት እውነቱን ደግሞ ስነግርህ ማለት ነው አብርሃምና ሩታ እንደሚታረቁ ተነግሮኝ ነው። አብርሃምና ሩታ ደግሞ እየታረቁ ማለት የኔት አውላላ ሜዳ ላይ ቀረች ማለት። አዎ፣ እኛ ልናስታርቃቸው እየሞከርን ነው። እሱ አይመለከተኝም። ግን የኔት ማነች? የኔት የት ነው የምትቀረው? የኔት ቤተሰብስ የኔስ የወንድሟ የቤተሰቧ ክብርስ ማን ሊያገባት ነው? እሱ እንደዛ ከተጫወተበት በኋላ ጊዜዋን ካሳለፈበት በኋላ ምን ነው? አብርሃም እኮ ባለ ትዳር ሰው ነው። ራሷ ነች የመጣችው። አንተ ለምን እንደዛ ትለኛለህ? እሺ አሁን ከዚህ ስሜት ወጥተህ ላገናኝና በስነ ስርዓት የምታወራው ከሆነ በስነ ስርዓት ታወራው። አወራዋለሁ። ስታወራው ግን ምንም አይነት ነገር ብታደርግ ከኔ ጋር ምንም ችግር የለም። አደራን ከአብርሃም ጋር እስከ ዘላለማዊ ነው የምታጣለኝ። ምክንያቱም እኔ ከዚህ በይሳት ከአብርሃም ጋር ስለማወራ ነው። አደራህን ብያለሁ። እኔ ሙሉ ኃላፊነቱን ወስዳለሁ።